ትንቢተ ሐጌ ምዕራፍ 2 በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያ ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስል ተናገር። በቀድሞ ክብሩ ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኑ አያችሁት? በዓይናችሁ እንደምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም ያገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴም በመካከላችሁ ይኖራልና አትፍሩ፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና። ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውም ዕቃ ይመጣል፣ ይህንም ቤት በክብር ሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። በዮርዳኖስም በሁለተኛው ዓመት በ9ኛው ወር በ24ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ በዘርፉም እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸውም መብል ቢነካ ያ የተነካው በውኑ ይቀደሳልን ብለህ ካህናቱን ጠይቃቸው። ካህናቱም አይሆንም ብለው መለሱ። ሐጌም በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የተነካው ሰው ይረክሳልን አለ። ካህናቱም አዎን ይረክሳል ብለው መለሱ። ሐጌም መልሶ እንዲህ አለ፣ ይህ ሕዝብና ይህ ወገን በፊቴ እንዲሁ ነው ይላል እግዚአብሔር። የእጃቸውም ሥራ ሁሉ እንዲሁ ነው፣ በዚያም ያቀረቡት ነገር ርኩስ ነው። አሁንም ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይሰባበር ከዛሬ ጀምራችሁ ወዳለፈው ዘመን ልብ አርጉ። በዚያን ዘመን ሁሉ ሰው 20 መስፈሪያ ወዳለበት ምርት በመጣ ጊዜ የተገኘው 10 መስፈሪያ ብቻ ነው። 50 ማደጋም ይቀዳ ዘንድ ወደ መጥመቂያው በመጣ ጊዜ የተገኘው 20 ብቻ ነው። በእጃችሁ ሥራ ሁሉ ላይ በዋግና በአረማሞ በበረዶም መታዋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ከዛሬው ከ9ኛው ወር ከ24ኛው ቀን ጀምራችሁ የሚመጣውን ዘመን ልብ አርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። ዘር በጎተራ ገና ይኖራልን? ወይንስ በለስ ሮማንና ወይራ አላፈሩም? ከዚህች ቀን ጀምሬ እባርካችኋለሁ። በወሩ በ24ኛው ቀን የእግዚአብሔር ቃል ሁለተኛ ወደ ሐጌ እንዲህ ሲል መጣ። ለይሁዳ አለቃ ለዘሩባቤል ተናገር፣ እንዲህም በል፣ ሰማያትንና ምድርን አናውጣለሁ፣ የመንግስታትንም ዙፋን እገለብጣለሁ፣ የሕዝብንም መንግስታት ኃይል አጠፋለሁ፣ ሰረገሎችንና የሚቀመጡባቸውንም እገለብጣለሁ፣ ፈረሶችና ፈረሰኞቻቸውም እያንዳንዳቸው በወንድማቸው ሰይፍ ይወድቃሉ። ባሪያዬ የሰላትያል ልጅ ዘሩባቤል ሆይ በዚያ ቀን እወስድሃለሁ ይላል የሰራዊት ጌታ እግዚአብሔር። እኔ መርጫለሁና ይላል እግዚአብሔር፣ እንደ ቀለበት ማተሚያ አደርግሃለሁ ይላል የሰራዊት ጌታ እግዚአብሔር።